እኛ የቸገረን ገዳይ አይደለም። ሰው መግደል አያጸድቅ። ርቦት ባጣ ጎዳና በወጣ ህዝብ ላይ ነው የምንመጻደቅ ወይስ ኢትዮጵያውያኖች በሙሉ ሀብታም መሆን አለባቸው? ቂጥና ቂጥ በመመታታታችሁ እና ድንቃችሁ አንመሳይ ከሃዲዎች እልፍ ናቸው። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ወንድም እህቶቼ ታላቅ ታናሾቼ ይዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን ሁሉ እግዚአብሔር ያስብልን። 17 ሰው የሚገድለው ወታደርን አመጣላችኋለሁ። እሱን አያይዤ ደግሞ የአርቲስት ነፃነት ወርቅነህ ጉዳይ በድጋሚ አጀንዳው ነው። ነፍሱን ይማረው። እሱን በተመለከተ ማህበራዊ ሚዲያ ላይ መነጋገሪያ የሆነበት ምክንያት አመጣላችኋለሁ። እሱን አያይዤ ኢቢኤስ ሳልወጣ ከኢቢኤስ ጎረቤት ከሆነው ከቻናዋስ ባን አሳፋሪ ቅሌት ይዤላት አሳፋሪ ቅሌት በእውነት። ሌላኛው ደግሞ ኢትዮጵያ ውስጥ ሰላማዊ ሰልፍ በምን ጉዳይ እነማን አብረን የምናየው። አዲስ አነጋጋሪ የሆነ ቤተክርስቲያን እየተመሰረተ ተሰሙታላችሁ። አያይዤ ደግሞ ቅዱስ ቁርባን የሚሸጡ ካህናት በስንት ሺህ በሉኝ ከነማስረጃው ነው ማመጣላችሁ። ሌላኛው ደግሞ ቪዛ ለማግኘት ካሁን በኋላ ኤምባሲ መሄድ ያስቀረውን አስደሳች መረጃ ነው ማመጣላችሁ። እሱን አያይዤላችሁ ጠቅላይ ሚኒስትሩ አስደናቂ ንግግር ተናግረዋል። ስለሱም ማመጣላችሁ ነገር ይሄ አያይዤ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ የሚለውን ጸሎት ትራምፕ ሆይ መንግሥትህ ትቀደስ መንግስት ምን ትምጣ ብለው ያሉትን በቸርች ውስጥ ነው ማስ ሌላ ቦታ ነው ቸርች ተብሎ በተተከለ ስለ ኢየሱስ ስለሚሰበክበት መጽሐፍ ቅዱስ ወንጌል ተይዞ በሚሰበክበት ውስጥ ትራምፕ ሆይ መንግሥትህ ትምጣ ብለው የሚጸልዩ አገልጋዮችን ጭምር አርአያ መካሻን ፕሮግራሙን አዘጋጅተናል። ፕሮግራማችን ስለምትከታተሉ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉት። ነገ የቅዱስ ሚካኤል ዕለት ኢትዮጵያዊን ጻድቃኖች ደግሞ የሚታሰቡበትና ታላቅ ክብረ በዓላችን የሚከበርበት ቅዱስ ክርስቶስ ሰምራ ታላቅ ክብረ በዓል የሚከበርበት ኢትዮጵያዊን ጻድቃኖች ከፈጣሪ ማልዱን ዘንድ የምንማሰብበት እንዲሁም ለቅዱስ ክርስቶስ ሰምራ ነፍስ ይማር ብለን ቤተሰቦቻችንን ምጽዋት የምናረግበት ስለሆነ ሁላችሁ በዚች ቀን የራሳችሁን መታሰቢያ እንድታደርጉ በዚህ አጋጣሚ ተከማችኋል። ሼር፣ ሰብስክራይብ፣ ላይክ አድርጉት። ከመሸጋገሪያ በኋላ በቃኝ። የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ
አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። አስራ ሰባት ሰዎች በ9 ሰከንድ ውስጥ ተኩሼ እገድላለሁ ያለው ወታደር ማህበራዊ ሚዲያ ላይ መነጋገሪያው ነው። ይሄ ወታደር ማህበራዊ ሚዲያ ላይ በጣም ጎበዝ ነው። ብዙዎችን ስለ ሀገር ፍቅር ሲናገር የነበረ፣ ኢትዮጵያዊነት በብሔር በጎሳ በቋንቋ መከፋፈል እንደሌለበት ሲናገር የነበረ፣ አሁን ከቅርብ ጊዜያት ወዲህ በሩሲያ ስልጠና ላይ እንደሚገኝ ነበርና እችን ቃል ሲናገር ከማህበራዊ ሚዲያ ላይ መነጋገሪያ ተደርጎ እንደዚህ በዜና ተሰርቶበት ወጥቷል። በ9 ሰከንድ 17 ሰው ገድላለሁ፣ መግደል እችላለሁ። ያው ገድላለሁ፣ መግደል እችላለሁ። እኛ የቸገረን ገዳይ አይደለም። እኛ የቸገረን የሚያበረታ የሚያጽናና፣ ከግድያና ከመገዳደል የሚያጠፋ፣ እሱን ነገር በሰላም የሚያስቀር፣ ወታደሩን ከሞት የሚገደለውንም የሚታፈነውንም የሚታከተውን ከችግርና ከመከራ የሚያወጣ ነው። ችግር ለዜና አይሆንም። የወታደር ቃል 17 ሰው ገድላለሁ የሚል ቃል ለዜና አይሆንም፣ ራሱ አይመጥንም። ለኢትዮጵያ ወታደር ቃል ራሱ 17 ገድላለሁ የሚል ምንድነው? ሰው መግደል ጽድቁ ነው እንደ ወታደር ሰው በገደለ ነው እንደሚጸድቀው አይደለም እኮ አይደል? ወታደርን በዚህ መልክ እንዲነገር አድርጎ ማህበራዊ ሚዲያ ላይ በጣም ብዙ ማህበራዊ ሚዲያዎች መነጋገር ያድርገው። እኔም አንዲት ነገር ልበል ብዬ፣ ሰው መግደል አያጸድቅ። ወታደር ደግሞ ሰው ለመግደል ሳይሆን ሀገር ለመጠበቅ ነው የሚሰራው። ሀገር ለመጠበቅ ሲመሰራ ጠላቶችን ብሎ እንኳን የሚገልጻቸው የሀገሩ ወገኖች አሉ። አሁን እኛ ወታደሮቻችን ሀገር ውስጥ ነው የሚታኮሱት። ወታደሮቻችን ሀገር ለማስከበር ጽንፍ ወጥተዋል፣ ጫካ ገብተዋል ምናምን ከሚባሉት ጋር ነው ጦርነት። ወደዳችሁም ጠላችሁ የምንገዳደለው እኛው በእኛው ነን፣ ሌላ አይደለም። ኢትዮጵያውያንን ነው ኢትዮጵያውያኖች እየገደልን ያለ። የትኛውም ወገን ገዳዩ ሊሆን ይችላል፣ ከወታደሮቹም ጋር ከዛም ጋር። የትኛውም ሟች ግን ኢትዮጵያዊ ነው። እኔ የማየው መጀመሪያ ኢትዮጵያዊ ሟች መሆኑ፣ ኢትዮጵያን ለመውረር እምነቷን ለማፍረስ መንግስትን ለመገልበጥ ሀገርን ለማፍረስ ሀገርን ዜጋን ለማጥፋት ለሚመጣው እሱን ብትናገሩትም ሀገር መጠበቅ ነው፣ እምነት ማክበር ነው፣ ለሀገር ዳር ድንበር ነው፣ ለኢትዮጵያ የተከፈለ ክብር መስዋዕት። 17 ሰው መግደል ግን ኩራት አይደል? ገዳይ አላጣን ነግራችሁ ሳይሆን ሳትነግሩንም ሞተናል። ይሄን ዜናዬ ትላንትና አንጋፋው የኪነ ጥበብ ባለሙያ አርቲስት ነፃነት ወርቅነህ ህልፈት ተከትሎ የአባቱ የትውልድ ስፍራ በጋሞ ዞን የሚገኙ የቅርብ የስጋ ዘመዶቹ ባህላዊ ስርዓቱን በጠበቀ ለቅሶ መርሃ ግብር ማከናወናቸው ተሰማኝ። አንዱን ዜና ደግሞ ምን ሰማሁ? የአርቲስት ነፃነት ወርቅነህ ቤተሰቦች በጋሞ ምድር እርማቸውን ማልጣት ክብረ በዓል አከበሩ። ለእናንተ ወጪ ሁለተኛውን ላነበባችሁ ለነገርኳችሁ ላላችሁት ለራሳችሁም ነፍስ ይማር። በሰው ሞት የሚደሰት ብሔረሰብ የለም። እንዲህም አላረጉ እና እርማቸውን ነው ያወጡ። አባቱ አቶ የነፃነት ወርቅነህ አባት ሻምበል ወርቅነህ እምሩ በህይወታቸው በትውልድ ስፍራቸው በጋሞ ዞን በጨንቻ ዙሪያ ወረዳ በዶሎ ሉሻ ቀበሌ ልዩ ስሙ አፋ ጉታ በሚባልበት ስፍራ በወጣትነታቸው ለሽመና ስራ ከጋሞ ጎፋ ወደ አዲስ አበባ በመጡበትም ሻምበል ወርቅነህ በደርግ ዘመን ነበር በውትድርና በፖሊስ እንዲሁም በአዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ ሀገራቸውን በታማኝነት አገልግለው ባደረባቸው ህመም በፖሊስ ሆስፒታል ህክምናቸው ሲከታተሉ ቆይተው ካለፉ በኋላ ስርዓተ ቀብራቸው በቀጨኔ መድኃኔዓለም ተፈጽሟል። የነፃነት አባት ሻምበል ወርቅነህ አሁን የትውልድ ስፍራቸው ጋር ስላልተገናኙ በዚህም ጉዳይ ከልጆቻቸውም ጋር ግንኙነት ስላልነበረ ዘመዶቻቸው ጥያቄ አቀርበው ወንድምና እህታቸው በአካል ሄደው ማለት ነው እርማችንን ሳናወጣ አንቀመጥም ያሉት የክፍለ ሀገር ዘመዶቻቸውን ጥያቄ ባቀረቡት መሰረት ወርቅነህና ወንደሰን ወርቅነህ በቦታው ተገኝተው ከስጋ ዘመዶቻቸውና ከትውልድ ስፍራቸው አንጻር የነፃነትን እርም በጋራ አውጥ ነፍስ ይማር ብለው ለዚህ ይሄ ስለዘገየ አጀንዳው ነገር ግን እኔ አጀንዳ የሆነብኝ እሱ አይደለም። ያው እንደምታያቸው ከቤተሰብ ጋር ነው እርም ያወጡት። ነፃነትም ወንደሰንም መሰረትም ሄደዋል። ህዝቡ በጋራ ተወጥቶ አብሮ ያለቀሰ። በነገራችን ላይ የጋሞ ህዝብ የተከበረ ህዝብ፣ በነገራችን ኢትዮጵያ ውስጥ ያልተከበረ ህዝብ በጣም ደስ ከሚለኝ ባህላቸው አንዱ በእርቅ ያላቸውና ለየትኛውም ኢትዮጵያዊ ሀዘን የሚቆሙት ለቅሷቸው ኢትዮጵያዊ ባህልና ፍቅሩን በጣም ነው የሚያጋቡት።
የተከበራችሁ ህዝቦች ስለሆናችሁ ላከብራችሁ ፈልጌ አገላለጽን ሊቀምኩት እንዲያሳይቻችሁ ይሄን ቪዲዮ አየ ኢቢኤስ ላይ ቀረበ። ቀላል ሆኖ ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ከብዳል ትንሽ እንዲህ ነበር ለማለት ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤል የመሳሰሉ ሰዎች ነበሩና ቀድሞ አሰባስቧችሁ የነበረውን የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆንና የነበረውን ቦታውን አጠቃላይ ነገሩን ሊገልጽ ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። እና የቀለበት ጊዜ ማረሳው ቆመን አሁን እሺ አንዴ ምናምን አለ አስኔ ማለት ነው። አስናቀለ ነበር። የቀለበት ጣታችሁን ደፋችሁን አስለቅቀዋል እንዲህ ብለናል ሁላችንም እና ለማስለቀቅ ይሁን ነፂ እንዲህ ያለበት ደፋችሁን አስለቅቁ ጣቴን ይዤ እንደዚህ ሳሽከረከር አስተዋሳለሁ። የምር ደፍ ያለበት ነው። አንገትሽ ላይ ያለው ቀለበት እዚህ ያረገው ነበር። አዎ 2002 ካልተሳሳትኩ ቀለበት ያረገው። ከዚያ በኋላ ለዚህ ወደ አሜሪካ መጣ። የሁለተኛ ልጃችን ላይ 6 ወር ያለች መጣን። 6 ወር ተቀመጠን። ከዛ አመቷን የልደቷን አክበረን ተመለስን። ሁለቱንም ይዤ ተመለሱ። አመት ምናምን አልቆየም ሲመጣ። ከዛ ነው የሶስቱም የ4 አመት ልዩነት ነው ያላቸው በእድሜ ልዩነት። ከዛ ሌላ እንድትሰሙት ፈልጌ ባለፈው ሰሞን አንድ ነገር ነግሬያችሁ ነበር። ምናልባት ያን ፕሮግራም የሰማችሁ ሰይድ ታሳምስ በነበረ ያልሰማችሁ ሰዎች ላስታውሳት። የነጻነት ወርቅነህ ወንድምና እህት በእርቅ ማዕድ ፕሮግራም ላይ ቀርበው የራሳቸውን ሐሳብ አጋሩ እና ተውት ነፍስ ይማር በሉ። ማህበራዊ ሚዲያ ላይ አጀንዳ አይሁን። ነጻነት ቆሞ ያላረግነው ነገር ነጻነት አርፎ ብናረገው ምናልባት ራእዩን ለማስቀጠል ካልሆነ በስተቀር ስለ ራእዩ ካልሆነ በስተቀር ሌላው ነገር ከቁርሾና ከቂም ውጪ የዘለለ ትርፍ የለውም ብያችሁ አሁን ቢስ ላይ በተወሰነ መልኩ ለዛ ፕሮግራም ምላሽ የሚመስል ነገር ወጣ። ቤተሰቦቹ ደግሞ ተያይዘው ጋሞ ሄዱ። እኛ ነፍሳችን ተጨነቀች። ማህበራዊ ሚዲያ ላይ ወጥቶ ነጻነት ወርቅነህ ወዶ ያደረጋቸውን ነገሮች መከራዎቹና ምናምኖቹ ይሰማናቸው። በጣም ብዙ ሰው በነገራችን ላይ ትዳር ውስጥ ብትሄዱ የማይፈተን ሰው የለም። ካረፈ በኋላ ብንናገረው ላረፈው ሰው እፎይታም አይደል። ያ ሰው ያንን ነገር ወዶት መርጦት አድርጎታል በህይወት ሳለ። ከሱ የተሻለን ሰዎች የለም። ለሱ ህይወት ከሱ የተሻለን ሰዎች የለም። ለዚህ ደግሞ እሱ ባለቤቱን መርጦ ቤተሰቡን መርጦ እየኖረ ከኢትዮጵያ አሜሪካ ዶላር እየላከ ያስተዳድራቸው ነበር። አምኖበት የገባውና የሚኖረውን ነገር ይያቸው። ማህበራዊ ሚዲያ ላይ አንድ አጀንዳ ስታመጡ ቀጥሎ የሚመጣውን አጀንዳ መቀበልም ግዴታ ይላል። ምክንያቱም ከባልና ከሚስት የበለጠ ኃላፊነት ያለበት ሰው የለም። እናትና አባቱ እህትና ወንድም ይተዋል ይላል መጽሐፍ። በደል ነበር ምን እሱ ትቶ መጥቶ ቢሆን ኖሮ ሚስቴን አልፈልጋትም ብሎ ቤተሰቦቹ ጋር ሄዶ ቢሆን ኖሮ የእህትና ወንድሞቻቸውን ሰምተን መንፈረድ እንችላለን። አሁን ማህበራዊ ሚዲያ ላይ የተመጣበት ዋናው ጉዳይ ለቀድሞ ለነበረው ጉዳይ አጀንዳ ስለተፈለገ ነውና አሁንም በነጻነት ጉዳይ መነጋገሪያ መሆን የለበት። ነጻነት እንደውም ለሱ ወጣቶችን መርዳት እሱ የሚያረጋቸውን በጎ ስራ ደሞዙን እያካፈለ ለተቸገሩት መስጠት ከራባቸው ጋር አብሮ መብላት ከሚስቁት ጋር መሳቅ ከፍቶትም ቢሆን ሌሎች ደስታ መኖርን አሳይቶናል። ሁላችሁም እንድትሆኑ የምንፈልገው ቤተሰቦች እሱ እንዳረገው ብትሆኑልን ደስ ይለናል። የእውነት እሱ እንዳረገው ብትሆኑ እና መነጋገሪያ ስለሚሆን አጀንዳው ያን የነገርኳችሁንም አሁንም እየተፈጠረ ያለውን የምነግራችሁ በዚህ ነው። እነዚህ ነገሮች ምልልስ እንዳይሆኑ መቆም ስላለ ምክንያቱም የፍርድ ቤት ውሳኔ የላቸው፣ ምክንያቱም ውጤት የላቸው፣ ለልጆቹም አይጠቅሙም እነዚህ ነገሮች
እናንተ ልጆቻችሁን ደብቃችሁ እንዳሳደጋችሁት ደብቃችሁ ደግሞ ለውጤት አብቋችሁ። ከመላው ቤተሰብ አንጻር ነው ሁላችን የምናገረውና ይሄንን ብያችሁ የኢቢኤስን ቀጥሎ ደግሞ ሌላኛው አሳፋሪ ቅሌትን የሰማሁት ደግሞ የቻናል ዋን የሚባል እንግዲህ ነቃ ያለ ፕሮግራም አመጡ ስንላቸው ደግሞ ሴት መድፈር የሴት ቂጥ መምታት ቅሌት አይደለም ብለውን በተግባር ያሳያችሁ። ከሱ በፊት ግን አንድ ነገር ላሳያችሁ። እችን አርቲስት እኔ አላውቃትም፣ ዛሬ ነው ያየሁት። አርቲስት ትሁን ተወዛዋዥ ትሁን ዘፋኝ ትሁን ተዋናይ ትሁን አላውቅም፣ ወይ ደግሞ ባለሀብት ነች ከሁሉ አንዱ እና ሴት ለራሷ ስጦታ መስጠት አለባት ከሚል አንጻር የተናገረችው ነገር ነው አንስተው ያቀረቡ። ጫፉን ላሰማችሁ። እኔ አሁን በአመት አንዴ ለራሴ ጊፍት ሰጣለሁ። ምን ሰጫልሻው? የዛሬ 2 አመት ቤነር ተሰራሁ። እንደ ቤትሽ መቀርቀሪያ መስሎሽ እንጨት ለምዳ። ምን ያህል ለራሳችን ሰው ነን ማለት ለሰው መትረፍ ቆንጆ ነው፣ ግን ከራስሽ ሞልተሽ ነው የምትተርፊው። እኔ አሁን በአመት አንዴ ለራሴ ጊፍት ሰጣለሁ። ምን ሰጫልሻው? የዛሬ 2 አመት ቤነር ተሰራሁ። ለአንቺ አንቺ ቅድሚያ መስጠት። በነገራችን ላይ ሰው ለራሱ መኖር አለ። ከራስ ተርፎ ለሰው የሚሰጥ የሚባለውን ነገር ስታካፍሉ ከትርፋችሁ አለ የምታካፍሉ። ባህላችሁም ሃይማኖታችሁም ይሄን ነው። ትርፋችሁ የሚጣል ማለት ትርፋችሁ የማትለብሱት ቁም ሳጥን ውስጥ ያለ ልብስ ማለት ስታስታት ለሴት ከሆነ በእግዚአብሔር ቤት ከሆነ እንደው ስለምእመናን አሰባችሁ ከሆነ ጽድቃችሁ ለራሳችሁ ከምታደርጉት ነገር ላይ ነው የምታካፍሉ። ትርፋችሁ ማጥላችሁ ማጎሪያ ውስጥ ከታችሁ ቁም ሳጥናችሁ ውስጥ አርጅቷል ብል ሊበላው ያለን ነገር ቢሰጡት ባሰጡትም ዋጋው በእግዚአብሔር ፊት ስታይ ከምትበሉት ጉርሻ ማካፈልና ተርፏችሁ ከጣላችሁት ምግብ ማካፈል ይለያያል። ልክ እንደዛ ማለት እና እኔ ቻናሎቻችን እያቀረባችሁት ያላችሁት መመጻደቅ በየትኛው ህዝብ ላይ ነው? ርቦት ባጣ ጎዳና በወጣ ህዝብ ላይ ነው የምንመጻደቅ ወይስ ኢትዮጵያውያኖች በሙሉ ሀብታም መሆን አለባቸው? ቅሌቱን ላሳያቸው ነው። ይገሙና ይሁን ምን እያረገች ነው? ሊያ በናፍቆት ቂጥ ላይ ፓስታ መታ ሰበረች እና የሴት ቂጥ መምታት እርስ በርስም የምታረጉት እና ወንዶች ለከፉን ብላችሁ ደግሞ ስለ ሴት ጥቃት ደግሞ ወጣችሁ ትናገራላችሁ። እናንተ ለሴት መብት ቆማችሁ ይሄ ቻናል ቀረጻችሁት አይደል? ቢያንስ ተቆርጦ አይጣልም? ተቆርጦ መውጣት ያለበት አይደለም? ይሄ ቀልድ ነው አይደለም? የእናንተ ቻናል ልክ እንደ ተወዳጆቹ እንደ ኢቢኤስ እንደ ተወዳጁ እንደ ፋና እንደ ተወዳጁ እንደ ኢቲቪ ብላ እንደምታስቡት ማለት እንደዛ እንዲሆን ነው የምትሰሩት። ወይ ደግሞ ኢትዮጵያ ውስጥ እንዳሉ የቴሌቪዥን ቻናሎች ተወዳጅ እንደሆኑት አንዱ እንደመሆን ነው የምትፈልጉት። እና የሴት ቂጥ በመምታት ሴቶችም ወንዶችም ይሳተፋሉ። ከዚህ ምን እንማርከና ምን እንጠብከና? እና የሴት ጥቃት አስተላላፊው ቻናል እንበላችሁ ቬነር መስራ ስጦታ መስጠት ነው ብላ በምትናገር አርቲስት ወይ ደግሞ ታዋቂ ግለሰብ ፈልጋችሁ በማቅረባችሁ እሷ ቤት ሄዳችሁ አቅራቢዎቹ አዘጋጆቹ ራሳችሁ ቂጥና ቂጥ በመመታታታችሁ እና ድንቃችሁ ይሄን ቻናል ኤዲቶሪያል ቦርድ ይኖራል። በርግጥ ይሄን ቢያንስ ቆርጣችሁ አጥሉት። እኔ እኮ ባታቀርቡት እንዲህ አድርገው ነበረ ብለን አንሰራም። ስላቀረባችሁት እኮ ነው የምንወቅሰው። የምንወቅሰው ደግሞ ነገ እንዲህ አይነት ነገሮች ጥቃት ሊመስሉ የሚችሉ ሰዎች በሰው ዘንድ ሲቀርቡ ትክክል መስለው የማይታዩ ነገሮችን እንድትቀንሷቸው እንችላለን። ቪዲዮውን ልጨርስላችሁ። ጸጉሬን ፓሪስ ሄጄ እሰራለሁ ለጸጉሬ ብቻ ብዬ። አሁን በአመት አንዴ ለራሳችሁ ጊፍት ሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት ሰጣለሁ። ምን ሰጫልሻው? የዛሬ 2 አመት ቬነር ተሰራ። አሁን ለራሷ ስጦታ ለመስጠት ቬነር በነገራችን ላይ የጥርስ አይነት በተፈጥሮ ጥርስ አይደለም። በአምላክ ማፈር በምናምናም ብዬ አልናገርም። መጥቷል። ጥርሷን ለማሳመር ቬነር ለመሰራት የሆነ ጊዜ ሄዳ ተሰራች። ጸጉር ለመሰራት ደግሞ ፓሪስ እና ያምን አገባል። እኛ ምን እናል? እኔ የልጅቷ ፕሮግራም አይደለም የቀረበ የእናንተ የጾታ ጥቃትን የሚያበረታታ ፕሮግራም መስራታት። ታዳጊ ልጆች እያጇችሁ አጠገባችሁ ያለችው የምታድግ ልጅ መቀመጫዋን ቢመቷት ፍርድ ቤት ቢቆም በቴሌቪዥን ተላልፎ አይቻለሁ፣ ለዚህ መብት ነው ጥፋት አይደለም ብሎ ቢናገር ልክ ነው ቁፈት እና ይሄንንም የመገናኛ ብዙሃን ረፊ ቢላቸው ይገባል። ጥቃት አስፋፊ ነው። ይሄን ተቆም አድርጌ ልለፍላችሁ ብዬ ነው።
ኢትዮጵያ ሰላማዊ ሰልፍ ሊከናወን ዛበሻው ሄኖክ ነኝ። አዲስ አበባ ላይ የኤምባሲ ሰራተኞቹ ሰልፍ ሊወጡ ነው ወይም ደግሞ አድማ ሊመቱ ነው። ምንድነው የተፈጠረው? 3 ዓመት ሙሉ ደሞዝ አልተከፈለንም ብለዋል። በአዲስ አበባ የሚገኘው የደቡብ ሱዳን ኤምባሲ ውስጥ የሚሰሩ ኢትዮጵያውያን ያለ ደሞዝ ለዓመታት በመስራታቸው አድማና የተቃውሞ ሰልፍ ሊወጡ ነው። እስኪ ያስቡት። በጥበቃ በጽዳት በአትክልተኝነትና በአስተዳደር የሚሰሩ ወደ 20 የሚጠጉ ኢትዮጵያውያን ሰራተኞች ላለፉት 2 እና 3 ዓመታት ደሞዛቸው ሙሉ በሙሉ በሚባል ደረጃ ተቋርጧል። ለመጨረሻ ጊዜ ደሞዝ ያዩት ባለፈው ጥር ወር ነው። ያውም የ9 ወር ውዝፍ ነው የተከፈላቸው። አሁን ባለው የኑሮ ውድነት የቤት ኪራይ መክፈል አቅቷቸው ከቤት ሊባረሩ ጫፍ ደርሰዋል። ቤተሰብ ለማስተዳደር ሲሉ ንብረታቸውን እየሸጡ ነው። ከፋይናንስ ችግርም አልፎ ከፍተኛ የስነ ልቦና ጉዳት እየደረሰባቸው መሆኑንም ይናገራሉ። ኤምባሲው የበጀት እጥረት አጋጥሞኛል የሚል ምላሽ ሲሰጥ የኤምባሲውን አመራሮች ጠርቶ ቢያነጋግርም ሰራተኞቹ ደግሞ መብታቸውን ለመጠየቅ አድማ እንዳይመቱም ከስራ እንባራለን የሚል ከፍተኛ ፍርሃት ውስጥ ናቸው። የሚገርመው የኢትዮጵያ የውጭ ጉዳይ ሚኒስትር ጉዳይ ውስጥ ጣልቃ ገብቶ ደብዳቤም ቢጽፍም የኤምባሲውን አመራሮች ጠርቶ ቢያነጋግርም እስካሁን ምንም አይነት መፍትሄ አልተገኘም። በገዛ ሀገራቸው በውጭ ኤምባሲ ይሄን ያክል መንገላታትን ምን ይሉታል? የኢትዮጵያ መንግስት ከዚህ በላይ ጠንከር ያለ እርምጃ መውሰድ አለበት ብላችሁ አታስቡም ወይ? ሐሳባችን በኮመንት ላይ። ለሱዳን ኤምባሲ የሚሰሩ ኢትዮጵያውያን 30 ኢትዮጵያውያን ለ3 ዓመት ሙሉ ደሞዝ ሳይከፈላቸው እየኖሩ ነበረ። አሁን ደሞዝ ስለተቋረጠባቸው ልጆቻቸውን ማስተዳደር ስላልቻሉ ሰላማዊ ሰልፍ ሊወጡ ነው። እኔ የምጠይቀው ግን 3 ዓመት ሙሉ ያለ ደሞዝ ቤተሰቦቻቸውስ እንዴት አስተዳደሩ ነው ጥያቄ። የውጭ ጉዳይ ሚኒስቴር መስሪያ ቤት ደብዳቤ ጽፎ እንዳናገራቸውና የበጀት ምት እንደገጠማቸው ይናገሩ። ግን እያሰሯቸው ኢትዮጵያውያኖች በገዛ ሀገራችን በኤምባሲ ባርነት ተቀጥረው የሚኖሩ 30 ኢትዮጵያውያን ማለት ነው። እኔ ደነቀኝ ነው የምነግራችሁ። አንድ የመንግስት ሰራተኛ ኢትዮጵያ ውስጥ ይሰራል። አዲስ አበባ የአንድ ወር ደሞዝ ቢቋረጥበት አይደለም ስራ ቦታ 3 ዓመት ሄዶ ተመላልሶ ወይ የሚቀጥለው ወር ሄዶ ተመላልሶ እለቱን መኖር አይች ማደር አይች 3 ዓመት ነው ደሞዝ ያለው። ይሄ በጣም ብዙ ነው። እና ለማንኛውም እንግዲህ እግዚአብሔር ይርዳችሁ ማለት ፈልጋለሁ። ኢትዮጵያ ውስጥ የሚከፈተው አዲስ ቤተክርስቲያን በተመለከተ ነው መነግራችሁ። ይህ አዲስ ቤተክርስቲያን በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተ ክህነት መዋቅር ለምትሰሩት ለሁላችሁም ነው የሚናገር። ከጳጳስ እስከ ከቤተክርስቲያን አስተዳዳሪ ካህን እያንዳንዳችሁ ለምእመናን በተለይ በሰንበት ተማሪና በአደረጃጀት መዋቅር ተደራጅታችሁ በቤተ ክርስቲያን ፈቃድ ወስዳችሁ የተደራጃችሁ ለእናንተም ጭምር ይሄንን ስሙን። ቢቢጂ የሚባል ሚኒስትሪ ህጋዊ ሰውነት አግኝቶ ሀገራዊ መክፈቻ ፕሮግራሙን ሊያካሂድ ነው። ቢቢጂ ላለፉት 17 ዓመታት በወጣቶች መንፈሳዊ እድገትና ማህበራዊ ድጋፍ ላይ ሲሰራ የቆየው የቢቢጂ ሁለንተናዊ አገልግሎት ባይብል ቤዝድ ጄኔሬሽን ሆሊስቲክ ሚኒስትሪ ህጋዊ ሰውነት ማግኘቱን አስመልክቶ የፊታችን ግንቦት 15 ቀን 2018 ሀገራዊ መክፈቻና የምስጋና ፕሮግራም ሊያካሄድ መሆኑን ግንቦት 10 ቀን ትላንትና ማለት ነው በጋዜጣ መግለጫ አሳውቋል። የሀገራዊ ምስጋናና የራእይ ማጋራት መርሃ ግብር በመካኒሳ መካነ ኢየሱስ ሴሚናሪ አዳራሽ ከቀኑ 8 ሰዓት ጀምሮ ያከናውናል። ሚኒስትሪው ሰብሳቢ በጋዜጣዊ መግለጫው ላይ እንደተናገሩት ተቋሙ ላለፉት 17 ዓመታት በኢትዮጵያ ወጣቶች ላይ 17 ዓመታት ነው የተሰራው። ይሄ ብቻ ነው፣ ይሄ ፕሮጀክት ነው የምነግራችሁ። 17 ዓመት ከሰራ በኋላ ነው ቸርች የሚከፍተው። 17 ዓመት ሙሉ ወጣቶች እያሰለጠነ እያበቃ ፓስተር እያደረገ አገልጋይ እያደረገ ቸርች እየከፈተ ከ40 ምናምን 44000 ቸርች ጨምሮ ወደ 4000 በላይ ቸርች ጨምሮ አብሮ ሆኖ ነው ይሄ አሁን ገና ቸርች የሚከፍት። ይሄንን የምነግራችሁ ከጳጳስ እስከ አንድ ቤተ ክርስቲያን አስተዳደር ላላችሁ፣ የሀገረ ስብከት አመራር ለሆናችሁ፣ የወረዳ ቤተ ክህነት አመራር ለሆናችሁ፣ አጥቢያ ለምትመሩ አስተዳዳሪዎችና የሰበካ ጉባኤ አባላት የምነግራችሁ 17 ዓመት ሙሉ ቢቢጂ የሚባለው ተቋም ሚኒስትሪ ወጣቶችን አሰልጥኖ ቸርች እየከፈተ አሁን በራሱ ፈቃድ አግኝቶ ቸርች ሊከፍት
በተለይ በመንፈሳዊ ህይወት በመደገፍ ባሻገር በወሲብ ንግድ በሴተኝነት አዳሪነት ላይ የተሰማሩትን ሴቶችን ከህይወታቸው በማውጣትና መልሶ በማቋቋም ረገድ ጉልህ ሚና ሲጫወት ቆይቷል። አዲስ አበባ ውስጥ ከ22 ሴተኛ አዳሪዎች 18000 በላይ ኦርቶዶክሳውያን ናቸው። ይህን የተናገሩት አባት ናቸው። ቀጥሉልኝ። እናንተ አልሰራችሁም እያልኩ የኔ ጥያቄ እኛ አልሰራንም እያልኳቸው። ጥሩ። በመካኒሳ ሴሚናር የሚካሄደው በዚህ ታሪካዊ ምረቃና የመክፈቻ ስነ ስርዓት ላይ የሃይማኖት መሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶችና የህብረቱ አካላት እንደሚገኙ ተገልጿል። ተቋሙ እስካሁን በልዩ ልዩ ዘርፎች ያበረከተ የቆየውን አስተዋጽኦ ይበልጥ አጠናክሮ ለመቀጠል አዲሱ ህጋዊ እውቅናም በትልቅ አቅም እንደሚፈጥረት አመላክቷል። እንግዲህ በኢትዮጵያ ህጋዊ ፍቅና 17 ዓመት ሰርቶ ነው ህጋዊ እውቅና ሴተኛ አዳሪ ላይ ሰርቷል። ለ17 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰርታለች። እናንተ ማህበራት ሰርታችኋል፣ ሀገረ ስብከት ሰርታችኋል፣ ወረዳ ቤተ ክህነት ሰርታችኋል። አውደ ምሕረት ላይ ቆማችሁ ዝሙተኝነት ኃጢአት ነው ከምትሉት ውጭ በተግባር ሰርታችኋል። ቤተክርስቲያን በዚህ ሰርታለች። ችግረኞችን ለማውጣት ከጎዳና ለማውጣት ሰርተናል ወይ? አንዳንድ ሊቃነ ጳጳሳት አንዳንድ ነው ያልኩት ሊቃነ ጳጳሳት በሀገረ ስብከታችሁ እናት አባት የሞተባቸውን ልጆች ደብቃችሁ እንደምታሳድጉ አውቃለሁ። ቢያውቁባችሁ ድጋሚ እነሱ ልጆች ስለሚጎዱባችሁ ይሄን የምታደርጉ ጳጳሳት አላችሁ። እንደ ተቋም ይሄ እየተሰራ ነው ወይ? አልተሰራም። እንግዲህ 17 ዓመት ከሆነ አሁን ያለው የብልጽግና መንግስት፣ በፊት የነበረው ደግሞ የኢህአዴግ መንግስት ነው። ከዛ በፊት ደግሞ የሰራ ይኖራል። በደርግም ጊዜ የተሰራ ይኖራል። በኃይለ ሥላሴም ጊዜ የተሰራ ይኖራል። አይደለም እንዴ? እናንተ ምን ሰራችሁ ብለው ለዚህ ሴተኛ አዳሪዎች ላይ ይሄን ያልሰርተው በአዲስ አበባ ከፍተኛ ቁጥር ባለ ሴተኛ አዳሪ ቁጥር ከፍተኛው አዲስ አበባ ነው። ከ22 ሴተኛ አዳሪዎች እኮ ከዛ በላይ ናቸው። አዲስ አበባ ግን አንዱ ካህን ሲናገር በሐሌታ ሚዲያ ላይ የካ ቤተክርስቲያን ነው የሚሰሩት። ከ22 ሴተኛ አዳሪዎች 18000 በላይ ኦርቶዶክሳውያን ናቸው። ይሄ ማለት እነዚህ ልጆች በውስጥ ሆኖ ይሰሩ ነበር፣ እናንተ በላይ ሆናችሁ ትናገሩ ነበር። ብስራ አሰብ ለምን እንዳልኳችሁ ታውቃላችሁ? ስራ እንደማትሰሩ ማሳያ ቅዱስ ቁርባን ትሸጡ ለምን ትሸጡ? ይሄን እኔ ያልተናገርኩ ያልቁልዩ። ሰሞኑን አንድ ወንድማችን ስጋ ወደሙ መቀበል ፈልጎ የሚከፈል ብር አለ እኮ ሲሉን ይሰምቻ አላቅም። ለመጀመሪያ ጊዜ ነው ይሄ ለፍታት ለክርስትና እንደሚከፈለው ለቆራቢ ለመጀመሪያ ጊዜ የሚቆረው ሰው ይከፍላል። ስንት ነው ስላችሁ ይሄን ያህል ሺህ ብር ተብሎ ከፈለ እና ዝም ብዬ ሳስበው ይጨንቀኛል። በአንድ ጎኑ እንዳልፈርድ እኛ ስርዓቱን እየበላን ቤተ ክርስቲያን መዘጋቷ ነው። በአንድ ጎን ደግሞ ካልከፈልክ አትቆርብም ማለት ከባድ ነገር ነው። ከሁሉ መድኃኔዓለም ይቅር ይበለን። ከሁሉ በላይ ደግሞ እኔን ይማረኝ። እንዲሁ እውነቴን ነው። ምክንያቱም ትናንት አላልኳችሁም? ተችቶ ይጸድቃል። በዓለም ታሪክ ተችቶ የጸደቀ ከቶ ሄዶ የለም። ለራሴ እፈራለሁ። በጣም አይጣል ነው። እንደ በሽታ ነው መቆጠሩ ለራሴ። እኔ የሳስተምር የምተቸውን ትችት ምንም የእግዚአብሔር እውነት ቢሆን ለእኔ ግን እንደ በሽታ ነው መቆጠረው። እውነቱ እውነት ነው። የኔ አይምሮ ግን ስለሚተች በሽተኛ ነው እና የእግዚአብሔርን ፈቃድ እኛ የምንወደው ስለሆነ አይደለም። ቅዱሳት መጻሕፍትን የእግዚአብሔርን ሕግና ስርዓት ዛሬ ፍትሐ ነገሥት መጥቀስ ወንጀል ሆነ ወገኖቼ። ባለፈው እኮ ከፍትሐ ነገሥት ጠቅሼ በማስተማሪያ ምክንያት ስድቡን አንዲት ሴት ጀመረችው። ፌሚኒስትና የምትባል ሴት ጀመረችው። ሰባካያን ተከተሏት። ሞኝ የተከለው አንድ ሞኝ የተከለውን 1000 ሰው አይነቅለውን ያልኳቸው። ባዛር ተጀመረ አዲስ አበባ፣ ዱከም ተጀመረ ሸገር ሀገረ ስብከት ረክቲ፣ የስርዓት ሰዋ ተጀመረ ሰሜን ሸዋ ተጀመረ። ሞኝ የተከለው ያልኳቸው ቤተ ክርስቲያን ተጨንቆ እየተሸጠ ይጠጣል። ቢራ እንደ ግሮሰሪ ይቸበቸባል። ስጋ እንደ ቁርጥ ቤት እንደ ምናምን ኩስፓኛ እንደ ምናምን ስፓኛ የምናምን ቸርች ኩስፓኛ ተብሎ በቤተ ክርስቲያን ውስጥ ኩስፓኛ አድርገው ይሸጡታል። ሞርቆም ጥብስም ሸክላ ጥብስም ታምንም ማለት ሞኝ ለከለው ማለት። አሁን የኛውን ደግሞ እኛ የምንናገረው እንዲስተካከል ነው። ልክ ነው። ዲያቆን ዮርዳኖስ እንደተናገረው የምንተች ሰዎች ከሚያደርጉት በላይ ኃጢአት አለ። እንደኔ አይነስ እኛ ኃጢአታችን ይቅር ይበለን እንጠይቃለን አይቀር። ነገር ግን እያየን ዝም በማለታችንም ኃጢአተኛን ባለመናገራችን በደሉን ዝም በማለታችን አሁን ቅዱስ ቁርባኑን በሺህ ብሮች የሚሸጡ
ካህናት የመጀመሪያውን ቁርባን ለመቀበል ይህን ያህል ሺህ ብር ትከፍላለህ ተብሎ እንደከፈለ ሰምቶ የመሰከረልን እሱ። ይሄ እንግዲህ አንድ ቤተክርስቲያን ነገ ይሄንን ያደረጉ እኮ ብዙ ይኖራሉ። ይሄ የተሰማው አንድ ቦታ ቢወጣ ሁሉም ጉዳችን ቢወጣ እኮ ቤተክርስቲያናችን ውስጥ ቆብ ለብሰው በቤተክርስቲያን ስም የሚነግዱ ካህን መሳይ ይሁዳዎች፣ ካህን መሳይ ከሃዲዎች እልፍ ናቸው። አሁን ለኛ ትልቁ ነገር ቁርባን እንደተሸጠ በ10 ምናምን ሺህ ብር እንደተሸጠ እየተነገረን ምን ነው የምንጠብቀው? የመጀመሪያዎቹ እኛ ጠላቶቻችን ውጭ አይደለም ውስጥ ናቸው። ውስጣችን ያለው የራሳችን ክፋት፣ የራሳችን ንዋይ መውደድ፣ የራሳችን ቤተክርስቲያን ማፍረስ ነው የመጀመሪያው ነገር። እሱ ላይ እንስራ ማለት ፈልጌ ነው። እንግዲህ ካቀረብኩላችሁ የምትሰሙ አባቶችም የምትሰሙ ካህናትም ከመጀመሪያ ከሚኒስትሪ ጀምሮ ለ17 ዓመት ሲጀምሩ ሲሰሩ ስለነበረ እኛስ ምን እየስክራን ነው ብያችሁ ቤተክርስቲያናት ውስጥ የሚሰራውን ነገር ከየራሳችን ማስተካከል ይገባል ማለት ነው። ባዛር ሲዘጋጅ አለመሄድ፣ አለማዋጣት፣ መከልከል ነው። ሳናወራው ማቀለ ማንና መናገር አይጠበቅብን። እኛ ሚዲያ ላይ ወተን ኃጢአትን ወሰድንላችሁ አይደል? እናንተ ደግሞ ማቆ ለምን ሌሎች አባቶቻችን እንወቅሳለን? ለምን ሌሎች ካህናት እንወቅሳለን? ለምን ጳጳስ እንወቅሳለን? ለምን ሀገረ ስብከት እንወቅሳለን? ለምን ወረዳ ቤተ ክህነት እንወቅሳለን? ለምን የቤተ ክርስቲያን አስተዳዳሪ እንወቅሳለን? እኛ አንቀርም፣ የኛን ድርሻ እንወጣ። እኔና እናንተ መመን ሲጠሩን ምንድነው? እሺ አባት ብለን አለመግደል፣ እሺ ብለን መቅረብ፣ መቆም። ይሄን ስናቆም እኮ ይጣ ገንዘብ ሲጠይቋችሁ ካህናቶቹ ለቅዱስ ቁርባን የመጀመሪያው 10 ምናምን ሺህ ብር ይከፈላል ሲሏችሁ ይከፈላል። ንስሐ አባት መጠየቅ በቃ። ገንዘብ የሚጠይቅ ንስሐ አባት ከመጣ ማቆም ነው። ቅዱስ ቁርባን ለመቀበል ገንዘብ ከፈሉ ካላችሁ ማቆም። ፔሮል አይከፈልበት፣ ሞዴል 30 ላይ አይቆረም። እንዲህ የሚያደርጉ ቤተክርስቲያኖች እንግዲህ ዛሬ የመጀመሪያ ነው፣ ነገ ከነገ ወዲያ እንሰማለን። የባዛሩን ልክ እንዲህ አንድ ሊስ አሁን ሁላችን ካሉ እያደረጋችሁ አሁን እኔን ክፍያ አንዱ ጀመረ። አሁን ሁላችሁም ታደርጉታል። ገቢ ነው። ንስሐ በገንዘብ ይሸጥ እንደነበረ ነገርው ካህናት ተጣልተው በ70 ሺህ እና በ30 ሺህ ብር ንስሐ ለበቀት የውጭ ዜጋ የሆነ ኢትዮጵያ መጥቶ ንስሐ ይሰጥ ጸበል ቦታ ላይ 70 ሺህ ብር ይከፈላል። እሺ ከፍላለሁ ለገይጀ በላዶ በበረጋ ነው ከማግጥ ሌላ ካህን አገኘና አረሜ በ30 ሺህ ይሰጣል 70 ሺህ አያስፈልግም ማለት በተባሰለ ሁለቱ ካህናት እኔ ራስታ ባለው በደንሳ ራሳቸው ነው እንዴት አረጋጋል። ለማንኛውም እንቶ ውጭ ብሄር ትፈልጋላችሁ እንኳን ደስ ያላችሁ። ውጭ የለም ሄድም ትፈልጉ ቪዛ በነፃ ተብላችሁ ዴይ ኦፍ ሚራክል ቪዛ ተብላችሁ ቅዳሜና እሑድ ቦሌ ኤርናሞል ፊት ለፊት ከቦሌ ትምህርት ቤት ወደ ቀኝ በሚወስደው መንገድ ከበእምነት ሬስቶራንት ጀርማ አደባ ጀርባ አዲስ ያምልኮ ስፍራ ያገኛል። ለአይሁድ አንበሳ ሁሉ ይቻላል። ሚራክል ቪዛ በቪዛ ማጸል የምትወጣችሁ ወጣጣችሁ እና ካሁን በኋላ ባሲሜላ ያሰብ ታጥቷል። እኔ ያላችሁም በነገራችን ነው። ይሄን ቪዲዮ አይታችሁታል። የጠቅላይ ሚኒስትሩ እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል ሶስት መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው ጉድ በል የቀድሞ ጠቅላይ ሚኒስትር ነው እንግዲህ እንይተናል። እንዲህ ነበር እንደ ሲመራን 5 ዓመት ተኝተናል። ይሄሞ ጠቅላይ ሚኒስትሩ የተናገሩት የቀድሞ ጠቅላይ ሚኒስትር የተናገሩት እግዚአብሔር አብ መሆኑን ካልተረዳን 3 መለኮት አለው ካልን አለ ደግሞ ይላሉ እያለና ሁሉ አምጣቷን የምትቀስረው ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ቁርአን አይደል። እኛ በቤተ ክርስቲያን 3 መለኮት አለ ብለን ተናግረን አናውቅም። ይሄንን እንኳን ቄስ የሰበት ተማሪ እንኳን እኔ እንደኔ አይነት ተራመነ ተራ ኃጢአተኛ በደለኝ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ኑ እንውረድና እንደ አምሳላችን እንደ ምሳሌያችን ምስተር ያለ ወራ እንደ መልካችን እንደ ምሳሌያችን እንፍጠር ሲል አንድ አይደለም አይደል? እኔ እናንተ ቢል 2 ነበር። እንፍጠር እኛ ነው ያለው። እኛ ስንት ናቸው? 3 በመለኮት 1 በአካል 3 ናቸው። ግብራቸው 1 ምግባራቸው 1 ምናምናቸው 1 የሚል አይነት ነገር ውስጥ አልገባኝ። ሥላሴ 3ነት መለየት መግለጫ
ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ስላሴ አብ ስላሴ ወልድ ስላሴ መንፈስ ቅዱስን ብለን አንገልጽ። የምንገልጸው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ አንድ መለኮት ነው፣ እግዚአብሔር ወልድ ሁለት መለኮት ነው፣ እግዚአብሔር መንፈስ ቅዱስ ሶስት መለኮት ነው ብለን አናውቅ። ቤተክርስቲያንም እንዲሰብክ አታውቅ። ከቤተክርስቲያን ተገንጥላችሁ የራሳችሁን ቸርች ከፍታችሁ በሌላ መለኮትነትና በሌላ የምታመልኩ ከሆነ የራሳችሁን እዛው ተነጋገሩ። እዛኛው ቤት ደግሞ ይሏቸዋል ብለው አራተኛ መለኮት ይሏቸዋል። ወዳጄ ጣዖትም የሚያመልከው መለኮትንም ማመልከው ነው የሚል እኛ ቤት የድሮ ጠቅላይ ሚኒስትር የተናገሩትም ተብሎ አያውቅም፣ ሆኖም አያውቅም። አምላክ ሶስት አካል አንድ መለክ እንግዲህ ንገሯቸው፣ ላልገባቸው ንገሯቸው። እንደዛ ከነበረ እንመልሳለን ሊሉ ነው የተናገሩት። እኚህ ሰውዬ እዛም ቦታውን የሚያስረክቡበት ፊርማ ስልጣናቸው የሚያስረክቡበት አስረክበው ቦታው እንደሚለቁ ተስፋ አረጋለሁ። አባታችን የሚለውን ጸሎት ላሰማችሁ። ትራምፕ ወይ በሚል የኢትዮጵያ ምስኪኖች ጸሎት ለአሜሪካ ላለው ፕሬዝዳንት ዶናልድ ትራምፕ። በዋሽንግተን ዲሲ በአሜሪካ የምትኖር ፕሬዝዳንት ዶናልድ ትራምፕ ሆይ ስምህ በአሜሪካ ሁሉ ላይ እንደገነነ እንዲሁ በኢትዮጵያ ላይ ይግነን። መንግስትህ በዩናይትድ ስቴትስ ኦፍ አሜሪካ ላይ እንደሚገዛ በኢትዮጵያ ክልሎች ሁሉ ላይ ይግዛ። ፈቃድህ በዋይት ሃውስ እንደሆነች እንዲሁም በ4 ኪሎ ትሁን። የዲቪ ሎተሪያችንን በየዓመቱ ሳይሆን በየዕለቱ በርከት አድርገህ ስጠን። እንደ አገር የተበደርነውን 68.9 ቢሊዮን ዶላር ለ132 ሚሊዮን ሲካፈል በነፍስ ወከፍ የሚደርስብንን $518 ዕዳችንን ይቅር በለን። እኛም ደግሞ ለወደፊት ስንበለጽግ የሚበደሩንን ይቅር እንደምንል ቃል እንገባልሃለን። ከኑሮ ውድነት፣ ከዘረኝነት፣ ከድህነት አድነን እንጂ ከጎረቤት ሀገራት ጋራ ወደ ጦርነት አታግባን። ብልጥግና ያንተ ናትና ሳይንስም ቴክኖሎጂም ለ4 ዓመት ታድለህ አሜን ይላል። ጸሎት መስመሩን ስቷል፣ ሀዲዱን ስቷል። ኢየሱስ ክርስቶስ በምድር ላይ ሲያገለግል ያዩት ነበር፣ ደቀ መዛሙርቱ ይመለከቱት ነበር። ማለዳ ማለዳ ከአባቱ ጋር ሲገናኝ፣ ምሽቱን በጸሎት ሲያድር እና ከደቀ መዛሙርት አንዱ መምህር ሆይ እባክህ ጸሎትን አስተምረን ብሎ ጠየቀው። ዮሐንስም እኮ ደቀ መዛሙርቱን አስተምረዋል። ብዙ ሃይማኖት በጊዜው በእንደም ዘመን በዚህም ዘመን ያሉ ሃይማኖቶች ጸሎት አላቸው። 1-3 ነገር አላቸው። ማቴዎስ ላይ ይጸልያሉ ከአምላካቸው ጋር፣ ምጽዋት ይሰጣሉ ለድሆች፣ ከዛም ደግሞ ይጾማሉ። እነዚህ 3 ነገሮችን ያደርጋሉ እና ደቀ መዛሙርቱ እባክህ ጸሎትን አስተምረን ብሎ ጠየቁት። ይሄ ደቀ መዛሙርት እንኳን ጠየቀ ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ ያስተማራቸው እና አባታችን ሆይ ብለው አስተምረውት እናንተ ግን እንዲህ ብላችሁ ትጸልያላችሁ። መልእክቱ ለምን መሰላል? ምእመኑም ሰባኪውም ማጥ ለነበረን ቆይታ አመሰግናለሁ። ሰመቅ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንፃ ፊት ለፊት፣ መመለሻ
በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።